ባሏን ከሰራተኛ ጋር ተኝቶ የያዘች ልጅ ባሏ እንግዲህ ከሰራተኛ ጋር ይዞ አይ ወንዶች በነገራችን ላይ ትልቅ እኮ ነው ውርዴታችን። እስቲ የቪዲዮ ይዩት። በጣም ነው ሰራተኛይቱ ያሳዘነችኝ። ቁጭ ብዬ ሳለቅስ ነው የነበረው። ከዛ እኔ ቁጭ እንዳልኩ ሲያቅ ተነስቶ መስገድ ጀመረ። አይቼ ዝማችሁ የምታረጉትን ነገር ሁሉ እያየሁ ነው። አትተኛውም። ሁሌ ሰሞኑ አለው እያየሁ ነው። እየሞከርኩ ነው እኔ እውነቱን ነገር እዚህ ጋር እና አንቺ ምንም ምታስጋው ከገባኝ ታጥሽው ነው ዝም ብያለሁ። ሁሌ ያስቸግረኝ እያየሁት እዚህ ጋር አይደለም እዛ መተኛት ያለው ነው። አንቺ እንትን አላልሽም የኔ ውድ። እኔ ሁሉንም ነገር አውቃለሁ፣ ግን ዛሬ በቀን አውቄ እንቅልፌን ተኛውኝና እስቲ በደንብ ማየት አለብኝ። ለምን መሰለሽ? እኔ ሴት ልጅ አለኝ። አንቺ ላይ መፍረድ አልፈልግም። ገባሽ አይደል? ነገት እንደምትወደድ አላውቅም። ይኸውልህ እንበተን አይደለ? ነገ አንዱ ሲደፍራስ ምን ያሳድጋል? እኔ አንቺ ምንም ነገር አላደረግሽም። በሰላም ነው ሻንሽ እና የሚሆነው ነገር ሲንቆራጠጥ አንዴ ተነስቶ ሲመጣ ሲንቆራጠጥ ሁለቴ ተነስቶ ሲመጣ ሲንቆራጠጥ ስንተኛ ጊዜ ተነስቶ መጥቶ አንቺ ምንም አይነት መልስ ሳሰጪው እያየሁ ነው። ልብሱን ሲያወልቅ ሁሉ ነገር እያየሁ ነው። እኔ ከምፈልገው መረጃ ብቻ ነው። ባል የመጨረሻው ማለት ነው። እኔ ምን እንትን ትለያያላችሁ ፍርቼ ነው እንጂ ባለፈው ራሱ ደረባሽ ነበር መጥቶ እዚህ ጋር ተኝቶ ማለት ነው። ግን ልቻል ብዬ ዝም ብዬ አይኔን ጨፍኜ ውስጤ ላይ ያለቀሰኝ ነበር። ግን ከነገርኩሽ እወጣለሁ ይተርበሽ ባለፈው እወጣለሁ ሰራተኛ ልጅት አትሄድብሽ ብዬ ልነግርሽ ነበር ላንቺ። ግን ምን አደርጋለሁኝ ብዬ እንዲውና ሴት ልጅ ነኝ ትቆጣኛለች ብዬ ዝም ብዬ ተኛሁ። አፌን ዘግቼ የሆነ ቀን ፈጣሪ እውነቱን ማገልጥ አይቀርም አልኩኝ። ያያለ ውስጥሽን ያያል። እኔ ውስጥሽ ንጹህ ይሁን ሚለሁን ለሚውስ መክረሽ ምንድነው ምልሽ? ታሪኳ ውስጥሽ ንጹህ ቁጭ አልኩ። እውነታው የሆነ ቀንማ መጋለጥ አይቀርም ብዬ ነጠጣይ እየተኛሁ። ግን የዛሬውን ይለው ከምንም ነገር እመልልሻለሁ። የዛሬውን ግን ምንም ነገር አላውቅም። 3 ጊዜ 4 ጊዜ መጥቷል። ዛሬ እንቅልፍ ወስዶኛል። ምንም ነገር አላውቅም። ግን ሌላ ቀን ማለት ትንሽ እንዲህ ሲነከም ብንኝ ብዬ ተነስቼ መፈልገት ነው ናሙስ ባዘኝ። በተሸፋን ሰሏን አለብሳትና ገፍቶ እየተኛው አሁን እኔ እንደተኛ ተሆናለሁ። አሁን ምትሲነከን እንሳለሁ። ግን በጣም እንትን የከፋኝ ማለት ነው ባለፈው ምትመንካቱ ተነስቼበታለሁ። ደንግጦ ሄዶ ተኝቷል። ግን ባለፈው እዚህ ማለት ነው አጠገብሽ መጥቶ ሲተኛብኝ በጣም የከፋኝ ምንም አላረገሽም። መጥቶ ነክቶኝ አይሁን ምን ራሴን ግን እንትን አላልኩ። በጣም ደንግጬ ደንዝጄ ይቅርታ አድርጊልኝ። የኔ ጥፋት ነው የኔ ውድ። እኔ አንቺ ምን ታረጋለሽ? የልትወጂ ቤቴም ሳሎን አንድ ነው። በዛ ላይ መሰለሽ አንቺን እዚህ ጋር ከሱ ጋር ማስተኛት አልነበረብኝም። እኔ አምነዋለሁ። እኔ ስለማምነው ነው ገባሽ? ይሄን ያደረኩት ስለማምነው ነው። ለዛ ነው ፈጣሪም እየቀጣው ያለው። ለዛ ነው ግን እንደዛ እንትን ፈልገር ይፋታሉ ብለሽ ነው አንቺ። አላህ ግን ለኔ እውነቱን አሳየኝ። ውስጤ ሸክኮኛል። ላይ መስል ሁሌ ድምጽሽን ሲጠራሽ ሰማለሁ። ሁሌ ማለት ነው። ይሄ ጨለማ አይንጋለኝ ሰማለሁ ሁሌ ማለት ነው። ከዛ እኔ ያመመኝ ነው በቃ ሰይጣን ነው እንደዚህ ያረጋኝ ያለው ብዬ ተመልሼ ተኛለሁ። ወዳውን እንቅልፍ ወስደኛል። ገባሽ? አሁን አንቺ ሴት ልጅ ነሽ። እኔ ከጎንሽ ልቆም ዝግጁ ነኝ። የሆንሽው ነገር ያደረገሽ ነገር ካለ ንገሪኝ። ምንም አትደብቂኝ በቃ። አይኔ የባለፈው እንትን አለኝ ከቀን የለም በቃ እና ኩሽና ላይ መስገድ ሲመኝ የሚሞክር ቀን አለ። ወለቱን ልንገርሽ በቃ አንድ ላይ ቀን ምንም የሚቀር ነገር የለም። አረብ ሀገር የሄዱት ልጆችም ነግረውኛል። እኔ አላምንም። ትዳሬ ይሻለኛል ልጆቼን ላሳድግ ብዬ ነው የኔት። ዛሬ ግን ትዳሬ እንደምፈርስ አውቄያለሁ። ምን እንዳለ ታውቂያለሽ? አንቺን ኮትክቶ ዝም ስትዩ ተነስቶ ስሜቱ እንደምንም ተቆጣጣረና ከነጀናባው ተነስቶ መስገድ ጀመረ። ከዛ ሰገደና እኔ እንደተነሳ አውቋል። የዛኔ ድራማ እየሰራ ነው ገባሽ? ተነስቶ ሰግዶ
ውሃ ይዞ መጣና ፋቲያ አድርጌ ትፊልኝ ውሃው ላይ አለኝ መጥቶ የዛኔ ነው ነፍሴ መቆጣጠር ያቃተኝና ከእንቅልፌ የተነሳሁት ትቼ ውጪ ልተኛ ነበር ነገ አንቺን ልጠይቅሽ ማለት ነው ገባሽ አይደለ እኔ ኩሽና ላይም ባለፈ ጠይቄሻለሁ ቀበቶ ይዞ ቀበቶ ሊያስተካክል ነው የገባው ብለሽኝ አለ ያው እንሰሏን ያለሽ ባና ያለው እና ሌላም ተጨማሪ አለ እሱን ያየኝ እንዲህ ያርገኝ እንዲህ ብዬ ነው እንትን ተምልሽ ትዳር እኮ ነው አንቺ ብትፋጭ እነዚህ ልጆች ትቻለሽ በዚህ ሀገር ነው ለምን ጨምሬለት ሄዳለሁ ቤቱ ላይ ያሳድጋል እንደዚሁ ውሽማ ያመጣ ያሳድጋል ምን አባቱ እድላቸው ነው ከኔ ምን አረጋለሁ አይ ከብዶኝ እስካን ጸጥ ብያለች ይልሽ ብርቱካን የምትባል ልጅ ነበርች ከዚህ በፊት ማለት ነው ሁሌ እንቅፋት ሲመጣው ብርቱካን እያለ የሚጠራት ልጅ ሰውሻት እሷንም እንዲህ ነው የሚያረጋት ማለት ነው አረብ ሀገር ከሄደች በኋላ ነጃት አለችኝ ወይ አልኳት ይሁንልሽ ናሙስ ላንቺ አይሆንሽም ታዩና አረብ ሀገር ሂጂ ፓስፖርት አውጪና ልጆቹን እሱ ያሳድግ አለችኝ ምንም ቢሆን ያገሬ ልጅ ናት ገባሽ አይደለ ልጅ ልታፋታኝ ፈልጋ ነው የጀመረው እኔ ራሱ ዛሬ ወንጀልን ተመላላይ ለቤት እንዲ ተቀማጭ ሰራተኛ ሰው ተመላላይ ሰራተኛ ፈልጊልሽ ነው ለምን በቀጭና 15 ቀን አለ አንቺ ከኔ ጋር አልጋ ላይ አብረን እንተኛና ከቻል ትሞክሪልኛለሽ አብረን እንተኛለን ጓዳ ማለት ነው ከዛ በኋላ ደግሞ አላህ ያለው ነገር ይሆናል እኔ ይበቃኛል እኔ እቺን ብቻ ነው የፈለኩት እቺንም ደግሞ የፈለኩት ለቤተሰቦቹ ነው ካንቺ የፈለኩት ማለት ነው ታሽ በጣም እየለፈው ነው እየሰራው ነው እያገስኩት ነው ይሄው ብሩን ሁሉ ለሴት ነው የሰው ሚስት አይቀረው ያገባ አይቀረውም ተቃጠልኩ ስንት አመት 7 አመት ሙሉ ለልጆቼ ብዬ ማለት ነው ግን አንቺ አሁን ሴት ልጅ ነሽ አሁን እኔ የሆንሽው ነገር ካለ ላግዝሽ አሁን ለምጥን ስለይዝብሽ ይችላል አይታወቅም ባሽ አይደለ ብቻ እውነቱን ንገሪኝ እኔ እንፈልግ እሱን አየሁት እኔ ካንቺ ነው እኮ የፈለኩት አሁን አንቺን ልረዳሽ ነው የፈለኩኝ በዛን ሰዓት እኔ አንቺን ተነስቼ ሁለት ቦታ አልከፍልሽም ነበር እንደ ሽብቲው ኖሮ ያየው ስለሆነ ነው እሺ አይቻለሁ ሁሉንም ነገር ግንኙነት አላደረገሽም ነገር እስቲ ማተብሽን ይዘሽ ማይ ግንኙነት ተይ መጥቶ ብቻ መጀመሪያ ለመሳም ሞክርና ሰውነት እንትን የሆነ ቀን ብቻ ነው እዚህ ጋር መጥቶ ሲተኛብኝ እኔ ወደ መጥቶ እጄ ጠጋቢ ይቆጥተኝ ታዲያ እንዴት ይተውሻል ስሜት ውስጥ ገብቶ አነካኝ እሺ ከዛ ሌላ እስከዛን ብዙ ቀን እኔ ድምጽ ሰምቻለሁ ከዛን ግን ሌላ ግን ሊስመኝ ሞክራል እንጂ እንዴት ለማድረግ ነው አሁን ልብሱን አውልቆ ነበር ሱሪ ነጭ ሱሪ ስለለበሰ ሲያውልቅ ታይ ነበር ከዛ ምን ማረጉን ግን አላህ አለም አላቅ አነካኝ ዛሬ ራሴን አላቅ ፍንቅር መጥቷል ብዙ ጊዜ እየጠራሽ ነበር እኔ ደግሞ ራሴን አላቅ አቤትም ብለሽኛል ግን አንቺ ግን አቤት አላልኩት እኔ ግን ፈልገው ታሪክ መሰለሽ ግንኙነት አድርጎሽ ከሆነ ገና ቤተሰብሽ ወንድምሽ እንደሚያርፍሽ የነገርሽ ነው ባሻል የኔ ታፋንታ አንቺ ላይ እንደደረሰ ይሄ ሰውዬው እኔ ብተውልሽ ራሱ ላንቺ ነው ዘውድ እኔ ብተውልሽ እኔ እንደዛ ነገር አልፈልግም ስለዚህ እኔ እውነቱን ልንገርሽ እኔ ያረጋግሽ ነገር ካለ እኔ ጋር ሆነሽ ነው ከሬዲ መጣሽ እዚህ ከወጣሁ ነው የመጣብኝ አንድ መጥቶ ይደስካው ሁለት እኮ ይዟል ማለት ነው እንዴ ነው የትም ይሆናልኛ ባል ይዞብሻል ማለት ስንት ቀን ነው እዚህ እኮ ከመጣሁ ለሰሪ ሁለት ወር ነው ሻጋ እሱ ስንት ቀን ነው ተገናኘሽ ግን ምትለኝ ኮስ እንዴት ታዲያ ይቀራል የኔ ልጅ አገር ቤት እንደ ቆይ አይ አልታገለሽም ታግሎሽም በታፋሽ ላይ ምናምን ተናገረ ታፋሽም ራሱ በነካ ይይዛል አልታገለኝም
ኩሽና ላይ የምታገል ለምሳሌ አንቺ እርግጠኛ ከሆንሽ ነገ እሸኝሻለሁ። ከዛ እኔ ደግሞ ያለኝ እቃ ሽጬም ቢሆን እንደሚሆን አደርጋለሁ። ወይ ደግሞ ልጆቹን እንደሚሆን ያሳድጋቸዋል። እኔ አስፈላጊውን ነገር አደርጋለሁ። ነገ አንቺን ጠዋት እሸኝሻለሁ። አሁን ለማንኛውም በር አልከፍትለትም። ውጭ ነው ያለው፣ ቆልፌበታለሁ። ለምን እኔ ለህይወቴም ስለምፈራ ነው። ይሄን ቪዲዮ ደግሞ አሁን ለወንድሜም